ሰው ከሌለ ደግሞ አገር የለም። ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ይሄ ሁሉ ምንድነው? ለሰው ክብር አለመስጠት። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ በቃ እንዲበለው መድኃኔዓለም፣ ኧረ ወደኛ ተመልከት እንዲበለው መድኃኔዓለምን። የፖለቲካ መሪዎችም የቤተ ክህነት መሪዎችም የሰውን ክብር ትተዋል። ግብግቡ ከገንዘብ ጋር። ሰው ከሌለ ደግሞ አገር የለም። ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ሰው ጠልቶ እግዚአብሔር አለ እንዴ? የለም። ሰው ባይኖር ይሄ መጽሐፍ ቅዱስ የለም፣ ቁርባን የለም፣ ክህነት የለም፣ እግዚአብሔርን ማወቅ የለም። ያሳወቁን ከእግዚአብሔር የተላኩ ሰዎች ናቸው። እና ግን ስለ ሰው በጣም ያለን ዝቅተኛነት ቀንሷል። ማዕተባችንን እኮ አውጥተን መሄድ አልቻልንም። ማዕተባችንን ደብቀን ነው የምንሄደው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታቸው ኦርቶዶክስ ተጋፍተን አይናቸው ከውስጣቸው አውጥተው በክብሪት ቃጥለው ስለ ሰው ሳይሆን አሁን የምንጨነቀው ስለ ሴርሞኒ፣ ስለ ግርግር ነው የምንጨነቀው። ሰው አንድ ሰው ጉዳያችን አይደለም። የእግዚአብሔር መልክ ነው ሰው። የሰው ልጅ ይገርማል። እኔ እንደው ፎቶውን ሲቀዱበት ይናደዳል። የእግዚአብሔርን መልክ የሆነ ሰውን ሲገል ግን ምንም አይመስለውም። እና እንደው ሰው የሚያከብር ዘመን ያምጣል። ማን ነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው። እናልቅስ። ሰው በመሆናችን ብቻ፣ ሰው በመሆናቸው ብቻ እባካችሁ ለእነሱ እስኪያፍ እንኑርላቸው። ህንፃ ሲሰሩ ትልቅ ሲሰሩ ሰውን አውሬ ሲበላው፣ ህንፃው ሲገነባ ዲያብሎስ ሰውን እያፈረሰው ነበር። ለሰው አልታቀደም፣ ለሰው አልታሰበም። ማና መንታ እንዴ ማጅራ nama jiisaa jiru jedhan sababa amantiin yoondootes lubbuun kochumatti awwaqattoodhe mana amantaatti fiigaa amma yoomitti akka kanatti dhalli namaa jiraata dhugaa baay'ee nama gaddisiisa. Naannoo Arsiitti ammas guyyaa har'aa kana jechuun amma yeroo ammaatti bakka ortodoksonni baay'een sababa amantaa ortodoksii hordofaniif qofa ajjeefamaa jiru. Ani diteelii isaan beeku dhiifama naa godha. Poolitikaan gara biraadha, amantiin gara biraadha. Garuu wanta beeku amma danda'u amantiin waan biraa, poolitikaan gara biraa. Sababa amantiitti immoo namni hin ajjeefamu. Dhiifama naa godha garuu ፖለቲካን ገረብራላ አማንቲን ገረብራላ መስረ ዴቪን ስንት ነው ኢሳን ጀሲና የሳር ክብሩ ምንድነው? ልምላሜ ነው። የአበባ ክብሩ መዓዛ ነው አይደለም? የንጉስ ክብሩ ሰራዊት ነው። የመምህር ክብሩ ደቀ መዝሙር ነው። የባል ክብሩ ሚስት ናት። የሚስት ክብሩ ባል ነው። የሰው ክብሩ ማን ነው? እግዚአብሔር። የሰው ክብሩ እግዚአብሔር ነው። ንጉስ በዘውዱ ይከበራል። ሰው ግን የሚከብረው በእግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ወግሩም ሰው የሚያይ አይን ይስጠን መድኃኔዓለም። የሰው ክብር እንዲቀንሶ ሰው እየታረደ እየተጣለ ሰውን አውሬ እየበላው ሰው እየተሰደደ ሰው እንጀራ ብሎ አረብ ሀገር ሲሄድ አሳ በልቶት እየቀረ አዞ በልቶት እየቀረ እንጀራ ብሎ ሰው ወድቆ ቀባሪ እያጣ ሰው ተወልዶ እየተጣለ በየሆስፒታሉ እኮ ተጥለው የሚገኙ ህጻናት አሉ። ለምን? ሐሜት ፈርተው ያለ ጊዜዋ ወለደች ላለመባል ልጁን ጥለው ይሄዳሉ። ወልደው ይጠላሉ። ለምን? እንዳይረባቸው ለሆዳቸው ተጨንቀው ይሄ ልጅ ሳሳድገው ይካፈለኛል ብለው። የሰው ክብር እኮ እንዲሁ ይገርማል። የት እንደጠፋ ድሮ እኮ ሰው ሲወለድ እናቶቻችን ተሰብስበው ህፃን ሲወለድ ጭራሽ ሰው መውለድ አይፈልግም። ለምን? አይ በቃ ጭራሽ አንዳንዶቹ የማይወልዱበት አይነገርም ማለት ሰውነቴ ይጎሰቁላል፣ እከሳለሁ፣ እጠወልጋለሁ፣ ኧረ ምምጨነቀ ብዬ እሱን ምጠርግ ብለው። ታምር ነው እኮ። እሺ የሰው ክብር በመጽሐፍ ቅዱስ እስኪበሉ እሱን ትንሽ ንገራችሁና የሰውን ዋጋ ማለት ለሰው ቅድሚያ እንድንሰጥ ለማለት ፈልጌ ነው። ጌታችን ኢየሱስ ክርስቶስ እንግዲህ ታውቃላችሁ በምድር ላይ መጥቶ 33 ዓመት ሲያገለግል ለሚቀመጥባት የሚጸልይባት አንዲት ቤት ሰርቷል። ምንድነው ሲሰራ ይኖረ? ሰው ነው ሲሰራ ይኖረ። ሰው ነው ሲሰራ ይኖረ። አንዲት ነገር እንኳን ለራሱ አልነበረው። ቅድሚያ ሰው ይቀድማል። እሺ የሰው ክብር የመጨረሻው የሰው ልጅ ዋጋው ምንድነው? የፍጥረት የበላይ መሆን ነው። እግዚአብሔር ስንት ቀን ነው ፍጥረት የፈጠረ? 6 ቀን ነው። የመጨረሻው ቤት ተሰርቶ ጉልላት መጨረሻ ላይ እንደሚቀመጥ የመጨረሻው ፍጡር ማን ነው? ሰው ነው ማለት። ስለዚህ የፍጥረት የበላይነት የሰው ልጅ ዋጋ ነው። ከሁሉም ነገር በላይ ማለት ከሁሉም ነገር በላይ የፍጥረት የበላይነት ነው። ሁለተኛስ የእግዚአብሔር መልክ መሆን የሰው ልጅ ዋጋው ነው። ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው እግዚአብሔር ሰውን በመልካችን በአርአያችን እንፍጠር አለ። ይቺ ጥቅስ በጣም ተለምዳለች፣ ግን መጨረሻ ላይ የሰው መድረሻ እርከን ማናት? ይችናት እኮ። ሰው ጾመም ጸለየም ንስሐም ገባ 40 ዓመት ዘግቶም ጸለየ በሰማዕትነትም ተሰቃየ። መጨረሻ ላይ የሚያገኛት ዋጋ ማንን መምሰል ናት? እግዚአብሔር መምሰል። ያችን መልክ ለማግኘት ነው አባቶቻችን የለፉት። ስለዚህ የሰው ልጅ
ልጅ የመጨረሻ ዋጋው እግዚአብሔርን መምሰል። ሶስተኛስ እዚሁ ዘፍጥረት ላይ ነው የምወስዳችሁ። የእግዚአብሔር የመጨረሻ ማረፊያ ማን ነው? ማን ይመስላችኋል? ሰው። እግዚአብሔር ሰማይና ምድርን ፈጥሮ አላረፈም። እግዚአብሔር እጽዋትን ፈጥሮ አላረፈም። እግዚአብሔር ብርሃን ፈጥሮ አላረፈም። እግዚአብሔር እንስሳት አራዊትን አዕዋፍን ፈጥሮ አላረፈም። እግዚአብሔር ምን ፈጥሮ ነው ያረፈው? ሰው ፈጥሮ አረፈ። የእግዚአብሔር ማረፊያው ሰው ነው። ሰው እንደዚህ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሰው ልጅ ለምሳሌ የአበባ ክብሩ ምንድን ነው? የሳር ክብሩ ምንድን ነው? ልምላሜ ነው። የአበባ ክብሩ መዓዛ ነው አይደለም? የንጉሥ ክብሩ ሰራዊት ነው። የመምህር ክብሩ ደቀ መዝሙር ነው። የባል ክብሩ ሚስት ናት። የሚስት ክብሩ ባል ነው። የሰው ክብሩ ማን ነው? እግዚአብሔር። የሰው ክብሩ እግዚአብሔር ነው። ንጉሥ በዘውዱ ይከበራል። ሰው ግን የሚከብረው በእግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ክብረ እግዚአብሔር የሀብ ነውረ ይላል ሰሎሞን መጽሐፈ ተግሣጽ ምዕራፍ 1 ላይ ሲናገር የእግዚአብሔር ክብር ነውርን ይሰውራል ይላል። የእግዚአብሔር ክብር ነውርን ይሰውራል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 11 ላይ እንዲህ የሚል ቃል አለ። ወሕዝቤሰ ወለጡ ክብሮሙ በዘኢይበቁኦሙ ይላል። ወገኖች እስራኤል ለማይረባ ነገር ክብራቸውን ለወጡ ይላል። ወገኖች እስራኤል ለማይረባ ነገር ክብራቸውን ለወጡ። የማይረባ ነገር ማለት ጥቅም የማይገኝበት ለጊዜያዊ ደስታ ብለው ክብራቸውን ለወጡ። ያ ክብር ማን ነው ብለን እንጠይቅ። እንዲህ ብሎ ይናገራል። ቁጥር 13 ላይ ሲናገር ክልኤተ እካያተ ገብሩ ሕዝቤ፣ ወገኖቼ ሁለት በደልን በደሉአል። አንዱ በደል ምንድን ነው? ኪያየ ሀደጉኒ አዘቅተ ማየ ሕይወት፣ የሕይወት ውሃ ምንጭ እኔን ተውኝ አለ። አያችሁ፣ ከላይ ሕዝቤ ክብራቸውን ተዋለ። ያ ክብር ማን ነው ሲል ኪያየ ሀደጉኒ አዘቅተ ማየ ሕይወት፣ የሕይወት መገኛ የመሆን እኔን ተውኝ። ወከረዩ አዘቃተ እጹፋተ ዘአልቦ ማይ፣ ውሃ የሌለባቸው ሌሎች ጉድጓዶችንም ቆፈሩ ይላል። ሁለት በደል ሕዝቤ በደለ ይላል። አንደኛው በደል እግዚአብሔርን መተው ነው፣ የሕይወት ውሃ ምንጭ የሆነው። ሁለተኛው በደል ውሃ የሌለባቸው ምንጮች መቆፈር ማለት የማያረኩ የዚህን ዓለም ደስታ ማደን ማለት። ይህን አደረጉ። ከዚያስ ምን ይላል? ትረስእኑ መራት ሰርጓ ሙሽራ ቁጥር 32 ላይ ሲደርስ ሙሽራ ጌጧን ትረሳለችን? ወድንግልሂ ባዝግናሃ፣ ገና ብላቴና የሆነች ሴት እስከ እናት አባቷ የተሰጣትን ጌጥ ትረሳለችን? ወሕዝቤሰ ሀደጉኒ በመዋይል ዘአልቦ ሁልቁ፣ ወገኖች እስራኤል ግን ለማይቆጠር ዘመን እኔን ትተውኛል ብሎ ይነገራል። ስለዚህ እግዚአብሔር ምን ማለቱ ነው? ወገኖች እስራኤል ክብራቸውን ለማይረባ ነገር ለወጡ ያለ ያ ክብር ማን ሆነ? እግዚአብሔር ሆነ። ሪ ከመ ረሰኪ ሀዲገ ዚአየ፣ እኔን መተውሽ ምን እንዳመጣብሽ ተመልከች እስራኤል ይላል። እኔን መተውሽ ምን እንዳመጣብሽ ይላታል። ስለዚህ እግዚአብሔር የእስራኤል ክብር ነው። በመጽሐፍ ቅዱስ ከመዚብ የእግዚአብሔር ቅዱሰ እስራኤል የሚል አንቀጽ ከተገኘ በጉባኤ ቤት የሚተረጎመው ቅዱሰ እስራኤል የሚለው ጽና እስራኤል ክብረ እስራኤል እግዚአብሔር እንዲህ ይላል ተብሎ ነው የሚተረጎመው። እግዚአብሔር የእስራኤል ክብራቸው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ የሰው ዋጋው ማን ነው? ተናገሩ እንጂ። የሰው ክብሩ ማን ነው? ሰው የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹበቱ አይደለም። የሰው ክብሩ እድሜው አይደለም። የሰው ክብሩ እውቀቱ አይደለም። የሰው ክብሩ ሀብቱ አይደለም። የትፍርሆ ለሰብእ ይብዕል ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደለም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር። ምክንያቱም ኤልዛቤልን መንግስቷ አላስከበራትም። አስከብሯታል። ወርቁ አስከብሯታል። ዘውዱ አስከብሯታል። ተጎትታ በመስኮት ሙታ ደሟን ውሻ ሲልሰው መንበሩ አስከበራት። በወርቅ ጫማዋ ምድርን ለመረገጥ ትጸየፍ የነበረችውን ሰው ተጸይፏት ደሟን ውሻ ጎዳና ላይ ሲልሰው ወርቁ አስከበራት? የለም። መናኛ ቀሚስ ይለብስ የነበረው ኤልያስሳ ማን አስከበረው? እግዚአብሔር አከበረው። ነጥቆ ወደ ሰማይ ወሰደው። የሰው ክብሩ ማን ነው? እግዚአብሔር ነው። ሰራዊት ይዞ ይፈልገው የነበረውን አክዓብን ኤልያስ ሲያገኘው አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የረጅም አጭር የቀይ ጥቁር የወፍራም ቀጭን የምታደርጋቸው ኤልያስ አንተነ ሲለው አኮ አነ ዘገፈቶሙ ለእስራኤል አለ አንተው ቤተ አቡከ፣ አንተና ዘመዶች ጣዖት እያመለካችሁ ነው እንጂ እኔ አይደለሁም እስራኤል የምገለባበት ሲለው ንጉሱ እንዳይገለው ጸጥ እንዲል የሚያደረገው የማን ክብር ነው? የእግዚአብሔር ክብር ነው። የእግዚአብሔር ክብር ብቸኞችን ያለ ዘመድ ግርማ ይሰጣቸዋል። ዮሴፍን በፈርዖን ፊት፣ ዳዊትን በጎልያድ ፊት፣ ኤልያስን በአካብና በኤልዛቤል ፊት፣ ሙሴን በፈርዖን ፊት ያከበረ ማን ነው? እግዚአብሔር ነው። እውነትም እግዚአብሔር ክብር ነው፣ ነውርንም ይሰውራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰው ልጅ ክብሩ እግዚአብሔር ነው። ከዚያስ የሰው ልጅ ዋጋው ምንድን ነው ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጴጥሮስ እንዲህ ብሎ ይናገራል። አኮ በዘኢይማስን ብሩር ወወርቅ ዘተሳየጠክሙ፣ በሚጠፋ ብርና ወርቅ የገዛችሁ አይደለም። እሙስተ ዘይበቁ ምግባሪክሙ፣ ከማይረባው ከከንቱ ስራችሁ ከአባቶቻችሁ ከወረሳችሁት ከከንቱ ስራችሁ የዋጃችሁ በሚጠፋ ብርና ወርቅ አይደለም። አላ በደሙ ክቡር ለእግዚእነ ኢየሱስ ክርስቶስ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ በደሙ በክቡር ደሙ ከመበግ
ቅዱ እንዳማረ መስዋዕት በግ በሆነ በጌታችን በኢየሱስ ክርስቶስ ክቡር ደም ዋጅቷችኋል፣ ገዝቷችኋል እንጂ በሚጠፋ ብር አልተገዛችሁም፣ በሚጠፋ ወርቅ አልተገኛችሁም ይላል። የሰው ዋጋው የክርስቶስ ደም ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ እንዲህ ይላል፣ እስመ በሴት ተሳየጠክሙ ኢትትቀነዩ ለሰብ፣ በዋጋ ተገዝታችኋልና የሰው ባሪያ አትሆኑ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ በዋጋ ተገዝታችኋልና የሰው ባሪያ አትሆኑ። ያ ዋጋ ማን ነው? የክርስቶስ ደም እዚያው ይገልጸዋል። በደም ዋጋ ተገዝታችኋልና የሰው ባሪያ አትሆኑ። የሰው ባሪያ ማን ነው? አንደኛ የራሳችሁ ባሪያ አትሆኑ ነው። ሁለተኛስ ደግሞ ከክርስቶስ ተለይታችሁ ለሰው አድርባይ አትሆኑ፣ ሰው አይግዛችሁ ነው። አሁን የግድ የጣሊያን ወረራ ተብሎ መምጣት አለበት እንዴ? የገዛ ስልኮቻችን እኮ እየገዙ ነው። አታውቁም እንዴ? ሰውን የገዛ ስልኩ ባሪያ አድርጎ ቀጥቅጦ እየገዛው ነው፣ ነፍሱን ስጋውን ተቆጣጥሮ። ስለዚህ እግዚአብሔር የሰው ባሪያ አትሆኑ፣ ሰው በፈለሰፈው ነገር አትወሰዱ። እናንተ ዋጋ የተከፈላባችሁ ናቸው። በበሬ ደም አትገኙም፣ እናንተ በወርቅ አትገኙ፣ በተከማቸ ዕንቁ አትገኙ። እናንተ የተገኛችሁት በአምላክ በስግው ቃል ደም ነው፣ ዋጋ ተከፍሎባችኋል ብሎ ይነገራል። ስለዚህ ጌታችን ኢየሱስ ክርስቶስ ሰው የሆነልን ለኛ ነው። ልብ በሉ፣ እግዚአብሔር የወደደው ብቸኛ ፍጡር ማን ነው? ሰው። ለፍቅር ዋጋ ምን ተከፈለለት? ራሱን። እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለምን እንዲህ አድርጎ ወዶታልና ወመጠወ ወልዶ ዋሂደ ወሃበ ቤዛ ለኩሉ ከመ ኩሉ ዘየአምን ቦቱ ኢይትሃጎል አላ ይሄው። በሱ ያመነ ሁሉ እንዲድን እንጂ እንዳይጎዳ እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስኪሰጥ ድረስ ይህንን ዓለም ወዶታል። ዮሐንስ ወንጌል ምዕራፍ 3 ሲናገር አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን ወዶታልና። በጣም ነው ደስ የሚል እኮ ሲሰሙትም ቢሆን እግዚአብሔር አብ ከሆነ በአንድ ልጁ ዋጋነት የወደደኝ ነኝ ብላችሁ አስባችሁ ታውቃላችሁ? እንዴ ትዝ ይላችኋል? እግዚአብሔር እንዴ ዝም ብሎ የሚጥለን ከንቱ ገንዘቦቹ መሰላችሁ? አይደለንም እኮ ዋጋ ከፍሎብናል እኮ። ይገደዋል እኮ የኛ ነገር። አብ በአንድ ልጁ እኮ ነው የገዛን። ወልድ ደግሞ በገዛ ደሙ በገዛ ስጋው በስጋው መቆረስ በደሙ መፍሰስ ካሳክሶ ነው በአንድ ልጁ ሰው በአንድ ልጁ ሞት የተዋጀ የተገዛ አንድ ልጅ ተላልፎ የተሰጠለት ብቸኛው ፍጡር ሰው ነው። እሱ ብቻ አይደለም፣ ከነ ጠላትነቱ የተወደደ ማን? ሰው በሉ እንጂ ንገሩኝ እንጂ ሰው ነው። ሮሜ ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ይነግራል፣ እንዘ ጸሩን ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ጠላቶቹ ነበርን፣ ግን በአንድ ልጁ ሞት ይቅር አለን ይላል። በአንድ ልጁ ሞት ይቅር አለን። የእግዚአብሔር ጠላቶቹ ስንሆን እንደው ለጠላትስ ታውት ይላል ቅዱስ ጳውሎስ። ለጠላትስ ታውት ለወዳጅስ ቢሆን የሚሞት ይገኛል ብላችሁ ነው ይላል። እንኳን ለጠላት ለወዳጅ የሚሞት ይገኛል። ነገር ግን እኛ የእግዚአብሔር ጠላቶቹ ነበርን። አኮ ባምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የቸርነቱ ልክና ብዛት እንደ ኃጢአታችንና እንደ በደላችን መጠን አልሆነብንም። ጠላቶቹ ስንሆን በልጁ ሞት ታረቀን ይላል። ይህ ለሰው ልጅ የተደረገ ነው። ጠላት ሁነን መወደድ ቅዱስ ዮሐንስ አፈወርቅ እንደተናገረው ከመብእሲ ዘተሃጦ ፍቁሩ፣ ወዳጁ ሩቅ አገር እንደሄደበት ሰው ተከትሎት እንደሚወርድ ከማሁ ርህቀት ጥቀ ህላዌነ ማበ እግዚአብሔር። እንደዚህ ሁሉ ባህሪያችን ከእግዚአብሔር ፈጽማ ርቃ ነበረ፣ እስኪያገኛትም ድረስ ተከተለ። ባገኘው ጊዜ በትከሻው ተሸከመው። እግዚአብሔር ተከትሎት የመጣ ክቡር የሰው ልጅ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ለሰው የተደረገ ነው። በጠላትነት እንወደዳለን። የእውነቴን ነው የምነግራችሁ። ጠላቶች እንኳን ብንሆን እግዚአብሔር ይወደድናል። መቼም ጠላት እንሁን አትሉም። መቼም እስኪ ለየው ብላችሁ አይደል? እግዚአብሔር በህይወታችን ውስጥ በጣም ትልቁ ዋስትና የእግዚአብሔር ፍቅር ነው። እኔ እግዚአብሔርን እወደዋለሁ የሚለው አይደለም ዋስትና። እግዚአብሔር እንደሚወደኝ ግን እርግጠኛ ነኝ። ምክንያቱም የኛ ነገር ይጎላል ይወርዳል። እግዚአብሔር ለኛ ያለው ፍቅር ግን አይጎልም። መኃልየ ዘሰሎሞን ምዕራፍ 8 ቁጥር 7 ላይ እንዲህ የሚል ቃል አለ፣ ማይ ብዙ እይክል አጥፍኦታ ለፍቅር ወአፍላግኒ እያንቀለቅልዋ። የፈሳሾች ብዛት የውሆች ብዛት ፍቅርን አያጠፋትም፣ ወንዞች መብዛታቸውም ፍቅርን አያናውጻትም። ያቺ ፍቅር እግዚአብሔር ለወገኖቹ ያለው ፍቅር ናት። እቺ ፍቅር እስመ ፍቅር ከመሞት ጽንዕት የምትባለው ፍቅር ክርስቶስ ለልጆቹ ያላት ፍቅር ናት፣ ያለው ፍቅር ናት። ያችን ፍቅር የሰጠን እግዚአብሔር ፍቅር ነውና አይደል ያለ። አኮ አንትሙ ዘሐረይክሙኒ፣ የዛሬ ወንጌል ነው ቅዳሴ ላይ የተነበበው። አላ አነ ሐረይኩክሙ፣ እናንተ እኮ አልመረጣችሁኝም የመረጥኳችሁ እኔ ነኝ አለ። እኔ ነኝ የመረጥኳችሁ። እኛማ ድሮ የምንመርጠው ምንድን ነበረ? ስጋችን ነበር የምንወደው፣ ኃጢአታችን ነው የምንወደው፣ መሻታችን ፍቶታችን ነው የምንወደው፣ የገዛ ጥፋታችን ነበር የምንመርጠው። የጠራን ግን በድንቅ አጠራሩ የጠራን እግዚአብሔር ነው። እሱ ወደደን እንጂ እኛ የወደድነው አይደለንም ይላል ቅዱስ ዮሐንስ በመልእክቱ። ለምን ሲባል እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ፍቅር ነውና ይላል። ሰው ይዋደዳል። ሰው ግን ፍቅር መሆን አይችልም። ራሱ ፍቅር አይደለም። ፍቅር እግዚአብሔር ብቻ ነው፣ ባህሪው ፍቅር የሆነ። የሰው ክብር በእግዚአብሔር መወደዱ ነው። የሰው ክብር የእግዚአብሔር መልክ መሆኑ ነው። የሰው ክብር በእግዚአብሔር ደም የተገዛ መሆኑ ነው። የሰው ክብር እግዚአብሔር የሞተለት መሆኑ ነው። እግዚአብሔር የሞተለት ሰው ብቻ ነው፣ ሌላ የለም።
ማንም በእግዚአብሔር ሞት የተገዛ ነው። እግዚአብሔር ሰው ሆኖ ሞተለት። ሞተ ዘይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያህዮሙ ለምውታን። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሕሙማን ያድናቸው ዘንድ ሞተ። የሞተለት ይህ ማነው? ሰው ነው።